ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እኔ ከእግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ብሩኬ ዛሬ እንዳያችሁት አሁን ላይ ነው ቲክታክ ላይ ፖስት አድርጓል ማለት ነው። ጠዋት የወጣው አንቺን ፍለጋ በሚለው ሙዚቃ እየቀወጠው እንደዚህ ያበደ መጥቷል እና ያው እንግዲህ ለቅምጥሌ ነው። ቅምጥሌ ስሚ፣ አዳምጭ በደንብ የሚጋብዝሽ ሙዚቃ ምናምን በደንብ ስሚ። አሁን ለምሳሌ ምንድነው በቀደም የጋበዘው ሙዚቃ ማንጧት እየሰማው ነበረና ልክ ቲክታክ ላይ አሁን ላይ የሆነ ሙዚቃ በነገራችሁ ላይ ማለት ነው መጀመሪያ ሰምታችሁት ማታውቁት ነገር ከዛ ከሰማችሁት በኋላ በተደጋጋሚ ታገኙታላችሁ እና እየሰማው ነበረ ጠዋትም ምንድነው ጸጉርሽ ቁጥርጥሩ የሚለውን ዘፈንና ሰው እንግዲህ በጣም ብዙዎቻችሁ ደግሞ ብዙ ሜሴጅ እያደረጋችሁ ነው። ቅምጥሌ ደግሞ ሆ ጉድ ተሰርቼ ነበር ብላለች ትናንት ማለት ነው። እና የኔ ፍቅር እንደምወድ ታውቃለህ? አዎ አውቃለሁ። አንዳንዴ ስለምታስቸግሪ ነው እንጂ አንዳንዴ ስለምታስቸግሩ ነው እንጂ እኮ እናንተ ፍቅር ናቸው የምር ማለት ነው። እና ቤተሰብ እዚህ ጋር ልነግራችሁ የምፈልገው ነገር ማለት ነው ኦልሬዲ ስራው ሊቀጥል ይችላል፣ ላይቀጥልም ሊቀጥልም ይችላል ነው። እኔ እርግጠኛ ሆኜ ይቀጥላል አላችሁም፣ ግን ትናንት እንደሰማችሁት ነው የሆነ አወራራቸው እንደሚጀምሩ አይነት ነገር ነው ያወሩት። ያ ነገር ደግሞ በጣም ብዙዎቻችሁን ረብሿችኋል። በጣም ብዙ እውነት ለመናገር ማለት ነው በጣም ብዙ ጎበዝ ልጆች አላችሁ ማለት በጣም ነው የምትጽፉት ብዙ ነገር እና በጣም ብዙ ነገር እየጻፋችሁ ሸር እያደረጋችሁልኝ ነው። እና አንደኛ ያን ነገር የሚያሳየው ለእነሱ ትኩረት ማድረጋችሁ ነው ማለት እንደምትወዷቸው እንደምታከብሯቸው፣ ሁለታቸው እንዲለያዩ እንደማትፈልጉ ምናምን በደንብ ያሳያል ማለት ምክራችሁ። ማርያም በጣም ብዙዎቻችሁ በድምጽም በጽሁፍም እየላካችሁልኝ የሰማሁት እየገረመ የነበረ ማለት የሰው ልጅ አንዳንዴ መታደል ነው ማለት ከራስ አልፎ ለሰው ማሰብ መቻል። ያኔ የሶሻል ሚዲያ ሰዎች ናቸው፣ አይታችሁ ዝም ማለት ትችላላችሁ፣ እንደ ማንኛውም ሰው ማየት ከዛ ጸጥ ማለት። ግን እናንተ ፍቅራቸው እንዲረበሽ አትፈልጉም፣ ሰላማቸው እንዲያጡ አትፈልጉም። የሆነ ድሮ የነበሩትን ጨረቃዎች እንዲሆኑ ትፈልጋላችሁ። እንደዛ መሆን የለበትም። እንደ አብርሽና እንደ ሩታ ሊሆኑ ነው እያላችሁ እየተጨነቃችሁ ያላችሁና በመጀመሪያ ደረጃ እኛ እንደ ማንኛውም ሰው የምናየውን ነገር እንደዚህ ልክ አይደለም እንደዚህ ምናምን ብለን አስተያየት መስጠት መብታችንም ነው፣ የሰውኛም ባህሪ ነው። ግን ያን ሀሳብ መቀበል አለመቀበል ደግሞ የራሳቸው መብት ነው። ምክንያቱም ከኛ በላይ ቤተሰብ ያስብላቸዋል፣ ከኛ በላይ ራሳቸው ለራሳቸው ይኖራሉ፣ ለራሳቸው ያስባሉ። ይበጀኛል ብለው የሚያስቡትን ነገር ሁሉ ያድርጉ። ግን ማንነት ይቀድማል ማለት አንዳንዴ ራሳቸው ተወዛግበው ህዝብን የሚያወዛግቡ በጣም ብዙ ሰዎች አሉና እንደዛ መሆን ልክ አይደለም። በጣም የብዙ ሰው ልብ ይሰበራል። ያን ያለ አይደል እንዴት ነው ሰው መጀመሪያ የተቀበላችሁት ማንነት አለ አይደል? ከዛ ሌላ ማንነት ለመቀበል ይከብዳል። ግን ደግሞ ሀሳቡም መብቱም የእናንተ ነው። እሺ ጨረቃዎች፣ ነገር ግን ወደዚህ ስራ ተመልሳችሁ ባትመጡ እጅግ በጣም ደስ ይለኛል። ምርጫዬም ነው። በጣም የብዙ ሰዎች ምርጫ ነው። በጣም ብዙ ሰዎች ተረብሸዋል። በጣም ብዙ ሰዎች እየደበራቸው ነው ማለት በቃ ሁለታቸውም ቅምጥሌን ብሩኬን ማመን እንዳለብሽ ማዳመጥ እንዳለብሽ፣ ብሩኬም ደግሞ ቅምጥሌን ማመንም ማዳመጥም ማስረዳትም እንዳለብህ፣ ብቻ ሁለታችሁ አንዳችሁ ለአንዳችሁ መደማመጥ መተማመን እንዳለባችሁ፣ ሌላ ሶስተኛው ጋር ከሊመጣ ከሊሄደ የሚባለው ነገር ልክ እንዳልሆነ ማለት እንዴት መሰላችሁ? ያው እዚህ በፊትም እኔ ተናግሬያለሁ፣ ግን በጣም ብዙዎች እንትን እያሉ ነው። ማርያም እኔ በጣም እየገረመኝ ነው። በጣም ሰው እየተጨነቀ ነው። ግን እስኪ ዝም እንበል ማለት ምን እንደሚፈጠር እንይና ዛሬ የሚፈጠር ነገር ካለ ወይ ነገ በኋላ ስለዛ ነገር እናወራበታለን። ነገር ግን ምናልባት እኛ በመላምት ሊሆን ይችላል ብለን ባሰብነው ተነስቻውን እዚህ ጋር ብናገር ምናምን ልክ ላይሆን ይችላል። ግን ፕሊስ በጣም ብዙ ሰዎች እየተጨነቁ እንደሆነ ነግራችሁ ነው። እንደዚህ አይነት ነገር እንዳታደርጉ በቃ ልክ ስላልሆነ ማንም ሰው የራሱን ሰው አሳልፎ መስጠት የለበትም። ማንም ሰው የራሱን ሰው ሌላ ሰው መጥቶ ጓሲል ከሌላ ሰው ፊት አሳልፋችሁ አትስጡ። ቅድምም ዛሬም ነገ የምናገረው ነገር የራሳችሁ ሰው ጋር ጥፋት ሊያጠፋ ይችላል፣ መጥፎ ነገር ሊያደርግ ይችላል። ግን ሰው ፊት ሲሆን ትክክል ነው። እሺ፣ ግን ከሰው ጀርባስ ትክክል አይደለም። በአናቱን መፈንከት ነው። ግን ሰው ፊት አንተ ትክክል ነህ፣ እሱ ምን አጠፋ ምናምን ብላችሁ ትጋፈጣላችሁ። ግን እኮ ውስጣችሁ ርር ይላል አይደለም። የራሴ ሰው የምትሉት አብራችሁ እየኖራችሁ የምትፋቀሩ የምትዋደዱት ቀርቶ እኛ ባዕዳዎች እንኳን ሶሻል ሚዲያ ላይ እያያችሁ አንዳንድ ሰው ቅጥል ላረጋችሁ የምር በጣም አናደውን። ግን በቃ ይሁን አሳልፈን ላለመስጠት ሁሉም ሰው ራሱን መቆጣጠር ስላለበት ከራሴ ልቆጣጠር ብለን ዋጥ እናደርጋለን አንዳንድ ነገሮችና እርስ በርስ ተቻቻሉ። ብሩኬ ደግሞ ይመቼ እንግዲህ ይመስለኛል ወደ ቤት ተመልሰዋል። ምክንያቱም ከቤቱ ነው የዘፈነው። ትናንት አስብበታለሁ ስላላት
ያው 2 ቀን 3 ቀን እዛ ቤት ስለሰሩ ደበራቸው ሰለቻቸው መሰለኝ ወደ ቤት ተመልሰዋል ይመስለኛል። እሱ ነው የተረዳሁት። እና ደግሞ እዚህ ጋር እንደምታዩት ቅምጥሌና ብሩኬ ተቃቅፈው እዛ ደግሞ ህጻን አቅፈው በጣም ብዙ በተለይ ቫላንታይን ዴይ እያከበሩ ምናምን ደግሞ አንዷ እህቴ ቫላንታይን ዴይ እንዳትረሱ ፕሊዝ ፏ ብላችሁ አሳልፉ ብላ እዚህ ጋር ኮሜንት ጽፋለች። በውስጥም ደግሞ ብዙ ተጽፎልኛል። ምንድን ነው ቫለንታይን ዴይም እንዳትረሱ ፏ ብሉ። ያ ደግሞ ሙሉ እንዲሆን ቤተሰብ ቅምጥሌም 300K ብሩኬም ደግሞ 350K ገብተው ፏ ያለ ፕሮግራም ቢያዝ ያኔ ማሳለፋቸው አይቀርም ፕሮግራም ማዘጋጀታቸው። ግን አንዳንዴ ደስታችሁ ሙሉ የሚሆንበት ነገር አለ አይደል? ልክ እንደዛ ደግሞ ደስታቸው ሙሉ እንዲሆን ብታደርጉ በጣም ደስ ይለኛል። የምሬን ነው። ቻሌንጅ ጀምሩ ልክ እንደ ሁል ጊዜው ማለት ነው። እና ቶሎ ሰብስክራይብ ሞልቶላቸው በቃ ሙሉ ደስተኛ እንዲሆኑ ፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። ዛሬ ብቻ ቤታቸው ነው ፏ ብለው ወደ ቤት ይዞ የመጣ ወይጃት መጣ ሚሊም ቪዲዮ የሚለቀቅ ይመስለኛል። ከብዛ እንጠብቃለን ማለት ነው። አሁን ማለት ነው እንትን ነኝ ዙረት ነው ያለሁት እና ይጨንቃል። ግን ወዳችኋለሁ። ቻው